ያዕቆብ መልእክት ላይ ከምዕራፍ 1 ጀምሮ የእግዚአብሔርን ቃል አካፍላችኋለሁ። መልእክቴ እንዴት ነው በፈተና ውስጥ የምናልፈው? እንዴት እንጸናለን? ፈተና ቢመጣባችሁ በህይወታችሁ ፈተናውን እንዴት ነው የምታሸንፉት? ይሄ የያዕቆብ መጽሐፍ በሐዋርያት ዘመን የነበረችው የኢየሩሳሌም ቤተክርስቲያን ሲኒየር ፓስተር ነው። ሲኒየር ፓስተሩ የኢየሩሳሌም ቤተክርስቲያን የፋይናንስና የአስተዳደር ክፍል ኃላፊ ነው። ይሄ ሐዋርያ የኢየሱስ ክርስቶስ ወንድም ነው፣ የሥጋ ወንድሙ ነው። ይሄ መጽሐፍ የተጻፈው በኢየሩሳሌም ባለች ቤተክርስቲያን ላይ ስደትና መከራ በተነሳ ሰዓት ነው። ያንን ምክንያት ያደረገ ነው። መጽሐፉን ስታነቡት ለተበተኑት ለእስራኤል ወገኖች ነው የሚለው። የሐዋርያው ያዕቆብ መልእክት ምዕራፍ 1 የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12ቱ ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። ከናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ እየተገፋና እየተነቃነቀ በነፋስ የተገፋና የተነቃነቀን የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በሐሳቡም ለሚዋልል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ያዕቆብ ለተበተነው ለእስራኤል ቤት ይህን ቃል በአጣብቂኝ ወቅቶቻችሁ ላይ ሰልፎች በበዙበት ጊዜ መፍትሄ የለም በምትሉበት ሰዓት ስደቶች ሲበዙባችሁ በአጣብቂኞቻችሁ ወቅት ምንድን ነው የምታደርጉት? መቼም እዚህ ምድር ላይ ችግር አያገኘኝም ካላችሁ በጣም ተሳስታችኋል። የዚህ ዓለም ገዢ ዳቢሎስ ነው። ዳቢሎስ በሚያስተዳድርበት ዓለም የእግዚአብሔር ኤምባሲ ሆናችሁ ነው እዚህ የምትኖሩት። የእግዚአብሔር አምባሳደር ሆናችሁ ሰማይን ወክላችሁ ምድር ላይ እየኖራችሁ ዳቢሎስ በሚያስተዳድርበት ዓለም እናንተ እግዚአብሔርን ወክላችሁ ስትኖሩ መጽሐፉ ሲናገር መከራ አለባችሁ ይላል። መከራ የሌለው እዛ ብቻ ነው። እዛ ቢልም የለም፣ ታክስም የለም፣ ታክሲም የለም። መንግስተ ሰማያት መብራት ኃይል የለም፣ ግብር የለም፣ ደመወዝም የለም፣ በክራይም የለም፣ የሚበላም የለም፣ የሚበላም የለም፣ እርሻ የለም፣ ገበሬ የለም፣ የኢንቨስትመንት ሚኒስቴርም የለም። በጉ ራሱ ብርሃን የሚሆንበት ሀገር የትኛውም ሰባኪ ነብይና ሐዋርያ ሲሰብክ መከራ አለ እያለ ትንቢት አይናገርባችሁ። ነገር ግን ሪያሊቲው ሰልፍ አለ። እኛው መከራ የሚያዘልል የእግዚአብሔር ጸጋ ቢመጣ ነገ ደግሞ ሌላ ቀን ስለሆነ ሌላ የምዘለው ሌላ ብሪጅ አለ። መከራው አያጠፋንም እንጂ መከራውን እንሻገረዋለን እንጂ መከራዎች አሉ። በመከራዎቻችን ውስጥ ግን ምን አይነት ውሳኔና ምን አይነት መፍትሄ ነው የምንወስደው? አጠገባችሁ ላለው ሰው ቻሌንጅ ሲገጥም ምንድነው የምትወስደው እርምጃ በሉት እስኪ። ብዙ ጊዜ ካላስተዋል ሰልፎች ወደ ህይወታችን ሲመጡ ምንድነው ምንለው? እግዚአብሔር ያለኝ ነገር ሌላ፣ የሚሆንብኝ ነገር ሌላ። ኦፍ ኮርስ ፕሮፌሲ እኮ አድጎ ነው አንተ ጋር የሚደርሰው። ሁለተኛ ትንቢት እኮ 700 ዓመትም ሊቆይ ይችላል። ነብዩ ኢሳይያስ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ ተንብዮ ከ700 ዓመት በኋላ ነው ቅድስት ድንግል ብጽዕቷ ማርያም ኢየሱስን የወለደችው። የትኛውም ፕሮፌሲ በእናንተ ላይ ቢመጣ ፕሮፌሲው ከመከናወኑ በፊት ህይወታችሁ የሚያልፍበት ነገር አለ። ላሳያችሁ። አንድ ሰው ዮሴፍ የሚባል ሰው ባለ ራእይ ነው፣ ህልመኛ ነው። በሰላም በተኛበት አልጋ ላይ እግዚአብሔር መጥቶ ራእይ ያሳየው። የወንድሞቹ ነዶ ለሱ ሲሰግድ አየ። ይህን ራእይ ወጥቶ ተናገረ። ህልም አየሁ። ታዲያ ህልም አየሁ ምን ችግር ያመጣ? ራእይ አይቻለሁ፣ ህልም አለኝ። ይህችን ከተናገረበት ቀን በኋላ ሰልፍ ውስጥ ገባ። የት ሄደ? ጉድጓድ። የት ሄደ? መሸጥ፣ ባርነት፣ ግዞት ቤት፣ እስር ቤት። ዮሴፍ ህልም አይደል እንዴ ያየሁት? የወንድሞቼ ነዶ ለእኔ ሲሰግድ አይደለም እንዴ ያየሁት? የሚሆንብኝ ነገር ምንድን ነው? የትኛውም ክብር ቀድሞት መከራ አለበት። መከራው ግን ክብር ይጎትታል። ትንቢቱ ጉድጓድ ውስጥ ያድግ ነበር። ሰውየውን ያሳድገው ነበር። ተሽጦ ወደ ጲጢፋራ ቤት ሲሄድ ያሳድገው ነበር። ትንቢቱ ከወህኒ ቤት አሳድጎት ቤተ መንግስት አስገባው። እንዴት ሰው ከወህኒ ቤት ቤተ መንግስት ይገባል? አድጎ ነዋ። ወንጀለኛ ሲባል እያደገ ነበረ። እስር ቤት ሲገባ እያደገ ነበረ። አንዳንዱ መከራ ሳታውቁ ለምትፈለጉበት ነገር እያደረሳችሁ ነው። ሰልፍ የሌለበት ህይወት የለም። በሰልፍ ውስጥ ግን የእግዚአብሔር ብቃት በእኛ እየተገለጠ ድል እየነሳን እያሸነፈን መሸነፍ አይደለም ማሸነፍ ነው ህይወታችን ላይ ያለው። ታዲያ እንደ ዮሴፍ ቢገጥማችሁ ትልልቅ ሰልፎች ህይወታችሁ ላይ ቢመጡ እንዴት ነው እንደዛን ነገር ምላሽ መስጠቷችሁ? አንድኛችሁን ከጉባኤ አስነስቼ የምትሉት ነገር ምን አለ በል 1000 ነገር ታወራላችሁ እና ስታወሩባችሁ ይመጣባችኋል፣ ያስለቅሳችኋል። የምታልፉበት ጎዳና
አጣብቅኝ የደረሰባችሁ ነገር ግን በመጣባችሁ ነገር ምን ምላሽ እየሰጣችሁ እንዴት እያሸነፋችሁ ነው ያላችሁት? ያዕቆብ እንደዚህ አለ። በሚመራት ቤተክርስቲያን ውስጥ በሐዋርያት ቤተክርስቲያን ከበዓለ 50 በኋላ ሪቫይቫል ተነስቶ ስደት መጥቷል። ይሄ ስደት የመጣው ደግሞ ቀድሞ ኢየሱስ ክርስቶስ አንድ ነገር ተናግሯል። ሰማርያ ይሁዳ ትሄዳላችሁ፣ ወንጌል ምን ታደርጋላችሁ? ትሰብካላችሁ ብሏቸው። እቺ ፕሮፌሲ እንዴት አድርጋ ነው የምትፈጸመው? አንዳንዱ እየዘለላችሁት ያለ ነገር ሰይጣንና ሰዎች ያመጡባችሁ እንዳይመስላችሁ። እግዚአብሔር እናንተን የተናገራችሁ ነገር ስላለ ያ ማለፊያው መንገድ ስለሆነ ነው። ሰማርያ ትሄዳለ የተባለ ይሁዳ ትሄዳለ የተባለ ኢየሱስ ገሊላ ላይ ቆሞ ያረገ ይሄን ነግሯቸዋል። ሐዋርያው ያዕቆብ በሚመራት ቤተክርስቲያን ውስጥ ስደትና መከራ ሲመጣ ለተበተነና መከራ ለመጣበት ሕዝብ ምን ምላሽ ትመልሳላችሁ? ያዕቆብ እስክሪብቶውን ብድግ አደረገ፣ በመንፈስ መነዳት እንደዚህ ብሎ መጻፍ ጀመረ። ለተበተነው ለእስራኤል ወገን፣ ስደት ለደረሰበት ለቅዱሳን፣ ትንቢትና ልሳን እሳት ይዘው ለሚሰደዱ። አንዳንዶቻችሁ እኮ ከተማ የሚገዛ ፕሮፌሲ ላያችሁ ላይ ያለባችሁ። ሃሌሉያ። ከነዚያው ግን ብዙ ነገር ይደርስባቸዋል። ብዙ ስደት፣ ብዙ መከራ፣ ብዙ ማዕበል፣ ብዙ ውጣውረድ፣ ብዙ ሰልፎች። ወቅቱ ሪቫይቫል የተነሳበት ወቅት ነው ብያችኋለሁ። በዚህ ወቅት በዚህ ሪቫይቫል በተነሳበት ጊዜ ልሳን እየተናገሩ ይሰደዳሉ፣ ትንቢት እየተናገሩ ይሰደዳሉ፣ እያስተማሩ ይሰደዳሉ። የመንፈስ ቅዱስ ኃይል ላያቸው ላይ እየነደደ ይሰደዳሉ። በዚህ ሰዓት ያዕቆብ እስክሪብቶን ብድግ አደረገና ለተበተነው ለእስራኤል ወገን፣ ስደት ለደረሰበት ወገን፣ በመከራ ለሚያልፍ ወገን፣ ሰልፍ ውስጥ ላለ ወገን፣ ለሚያለቅስ ወገን፣ ተስፋ ለቆረጠ ሰው፣ ዘመድ የለኝም ለሚል ሰው አለና ልዩ ልዩ መከራ የእምነት ፈተና ሲደርስባችሁ፣ በልዩ ልዩ ፈተና በእምነት ፈተና። የእስራኤል ሕዝብ ስደቱ ምንድነው ካላችሁ ኢየሱስን እየሰበከ ስላለ፣ ኢየሱስን እያወራ ስላለ። እኔ የምታወሩትን ኢየሱስን አቁሙ ሲሏቸው አይ ያየነውን የሰማነውን ከመናገር ዝም አንልም ብለው ስለጀመሩ በክርስቶስ ምክንያት፣ በወንጌል ምክንያት፣ በአገልግሎት ምክንያት፣ በጸጋ ምክንያት፣ ለእግዚአብሔር በመኖራችሁ ምክንያት፣ ለእግዚአብሔር ሰሚት በማድረጋችሁ ምክንያት እግዚአብሔራዊ በሆነ መንገድ የምትጎዱ ሰዎች ከፊታችሁ ክብር አለ። አሜን። እነግራችኋለሁ፣ ክብር አለ። አሜን። ክብር አለ። አሜን። እውነት ገብቷችሁ ለእውነት ታዛችሁ ራሳችሁን ለእግዚአብሔር ሰጥታችሁ በመከራ የምታልፉ ሰዎች ከፊታችሁ ድል አለ። በልዩ ልዩ ፈተና የእምነት ፈተና ሲደርስባችሁ አለና እግዚአብሔር ለዚህ ነገር ማለፊያ ትዕግስት እንዲያደርግላችሁ በአንድ ሰው ልብ ውስጥ የእግዚአብሔር የትዕግስት ቅባት ሲወርቃለሁ። ወገኖች የሚመጣባችሁን ነገር የሚያስታግስ ነገር ካልመጣ ሀገር ልትለቁ ትችላላችሁ፣ ስፍራ ልትለቁ ትችላላችሁ፣ ጫካ ውስጥ ልትገቡ ትችላላችሁ፣ ባክ ልታደርጉ ትችላላችሁ፣ ሕይወታችሁ ላይ ልትወስኑ ትችላላችሁ፣ የማይሆን መንገድ ልትሄዱ ትችላላችሁ። ችግሩ ያልፋል። ችግሩ ያልፋል። አጠገባችሁ ላለው ሰው ያልፋል በሉት። እማያልፍ መስሎ አትበርግግ፣ አትደንግጥ፣ ስፍራን አትልቀቅ በሉት። ታገስ 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 በሉት። ክብር አለ፣ ታገስ በሉት። ትዕግስት የሚባል ነገር ከሌላችሁ ብዙ ነገር ሜስ ትፈጥራላችሁ። የሰው ወሬ አስጨርሳችሁ ሴንቴንሱን ካላወራችሁ ችግር ትገጥማላችሁ። በህይወታችሁ ባልና ሚስቶች፣ ቤተሰብ፣ አገልጋዮች ካልታገሳችሁ ሜስ ትፈጥራላችሁ። መጽሐፍ ሲናገር የጠላት ቁጣ በነደደ ጊዜ ስፍራን ምን እንዳትል፣ በምታልፉበት ነገር፣ በገጠማችሁ ነገር፣ መከራ በሆነባችሁ ነገር፣ ሰልፍ በሆነባችሁ ነገር፣ አንዳንዱ እግዚአብሔራዊ ፈተና በትንቢት አይሄድም። በዚያ ጊዜ ጸንቶ የሚያሻገር የእግዚአብሔር የትዕግስት ቅባት ይውደቅባችሁ። በለሷን የሚጠብቅ ፍሬዋን ይበላል። ጌታውን የሚጠብቅ ደግሞ ምን ያደርጋል? ይከብራል። እስኪ ይከብራል በሉ እስኪ። አንዳንድ ሰው ችግር የገጠመው ሰሞን ላይ ማምለክ ይከብደዋል ወገኖቼ። መዝሙር ሲዘመር አጨባጨቡ ራሱ ጠላት ሰልፉን አደራጅቶ የመጣ ቀን እንደውም አንተ ለማሸብሸብ ራስን ነው ማዘጋጀት ያለብህ። ለምን ሲባል ማዶ ስላለ፣ ክብር ስላለ፣ ድል ስላለ፣ ሰክሰስ ስላለ። አንዳንዱ የገጠማችሁ ችግር እናንተ ከሌላው ዩኒክ ስለሆናችሁ አይደለም፣ እናንተ ጋር ንጉሱ ስላለ ነው። መንገዱን እየቀያየረ በዚህ በዛ የሚተነኩሳችሁ እግዚአብሔር አብሯችሁ ስላለ ነው። ምክንያቱ ይሄ ነው። ስለዚህ የደረሰባችሁን የመጣባችሁን የሆናችሁትን ነገር ስታስቡ እንደ ሙሉ ደስታ ጌታ ከኔ ጋር ነው፣ ሃሌሉያ፣ እሻገረዋለሁ፣ ድል ከፊት ያለ፣ ክብር ከፊት ያለ፣ ሃሌሉያ። ችግራችሁ ውስጥ እየተንፈቀፈቃችሁ ከሆነ ሰይጣን ኳስ ሜዳ ነው የሚያረጋችሁ። እንዳሸነፈሽ ይሰማዋል። አታልቅሽለት፣ አታልቅስ፣ በምሬት አታሳልፈው። የቱንም ያክል የጸና የከበደ ችግር ቢሆን እዛ ውስጥ ግን ጌታ ካንተ ጋር ስላለ ደስ ይበለ።
ሐዋርያው ጳውሎስ በሮም እስር ቤት እጅና እግሩን በካቴና ታስሮ የፊልጵስዩስ አማኞች መጥተው ሲጠይቁት እንዲህ ይላቸዋል። እነሱ ከከተማ ነው የሚመጡት፣ እሱ እስር ቤት ውስጥ ነው ያለው። ሲያናግሩት እንዲህ ይላቸዋል፣ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። እንዴ እስር ቤት ያለው ሰውዬ ደስ ይበላችሁ ይላል፣ ውጭ ያሉት አዝነዋል። ምን አይነት ነገር ነው? የእናንተ ደስታ በመከራዎች የሚወሰድ አይደለም። ደስታችን እግዚአብሔር ነው። መሰረታችን እግዚአብሔር ነው። ጨበጥ አድርጉትና ደስ ይበለው ይበሉት። ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። በጌታ በኢየሱስ ስም የማይቆጠር የሰላም መንፈስ ያገኛችሁ። በጌታ በኢየሱስ ስም በእነዚህ ወንድምና እህቶች ቅዱሳን ላይ የእግዚአብሔር ሰላም ይውረድባቸው። ደስታ ደስታ ደስታ፣ መከራን የሚያስረሳ ደስታ፣ ሰልፍን የሚያስረሳ ደስታ። እግዚአብሔር አብሯችሁ ሲሆን ጓዳ ውስጥ ብዙ ነገር ጥላችሁ ስትወጡ ግን ፊታችሁ ቅቤ ቀለም ይመስለው። ምን ነካ ሲባል ጌታ ከኔ ጋር ነው እና ከአሸናፊዎች እበልጣለሁ። ሃሌሉያ! በትንቢት የወለደችውን ልጇን እኮ ነው ገላ እርሻ ቦታ ላይ ሞቶባት ልብሷን ነጠላዋን ጣል አርጋ ወደ ነብይ ትሄዳለች። በየመንገዱ ሰው አግኝቶ ምን ነው ሰላም ነው ሲሏት ከሰላም ውጭ ምን አለ ታዲያ? ሃሌሉያ! ነካ አርጉትና ከሰላም ውጭ ሌላ ምንም የለም እኔ ቤት በሉት። ከዚህ በኋላ የሚያስለቅስሽ እንባ በእንባ የሚያደርግህ ሐዘንተኛ ያደረገ ተስፋ እንድትቆርጥ ያደረገ ዛሬ ማታ ከቤታችሁ ተቆረጠ። የደስታ ምንጩ ደስታ ከየት ነው የሚገዛው? በምን ያክል ብር ነው ካላችሁኝ፣ ደስታችን እግዚአብሔር ነው። ራሱ ደስታችሁ ከእናንተ ጋር ነው። በእግዚአብሔር ሀብት፣ በእግዚአብሔር ብልጽግና፣ በአባታችሁ ማንነት ኮራ በሉ። ሃሌሉያ! አዎ መኪና ላይ ኖር፣ ቤት ላይ ኖር፣ ኑሮ ላይ ኖር፣ ሁሉ ነገር የተዘበራረቀልናል። ግን የማይናወጥ መንግስት ያለው አባት አላችሁ። ሰይጣን የሚያስቸኩላችሁ በችግሩ በእንባ እንድትፈጥሩ እንድትወስኑ የማይሆን ነገር እንድታደርጉ የሚፈልገው መከራው እንደሚያልቅ ስለሚያውቅ ነው። ትዕግስት አጣው፣ መደሰት አልቻልኩም ላለ ሰው ታዲያ ምን ያድርግ? ፕሮፌት አንተ የምታስተምረውን ትምህርት እኮ መሆን ከበደኝ፣ መታገስም ሆነ መደሰት አልቻልኩም፣ ያለውበት ሁኔታ አደገኛ ነው ለሚለኝ ሰው ደግሞ መልእክት አለኝ። ለእናንተ ደግሞ ጸልዩ። መጽሐፉ ነው የሚለው ማንም ትዕግስት ያጣ ቢኖር፣ ማንም መደሰት ያቃተው ቢኖር በልግስና ለሚሰጥ ለእግዚአብሔር ራሱን በጸሎት ያስገባ። እግዚአብሔር የፕሪንሲፕል አምላክ ነው ወገኖች። ያዕቆብ ሲናገር ታገሱ፣ ባካችሁ ታገሱ። ለምን? በፈተና ውስጥ እኮ ሰው ቢጸና ብሩክ ነው። ለምን ያዕቆብ ይሄ ስደትና መከራ ያቆማል? ለምን? አንድ ቀን እግዚአብሔር ከእናንተ ጋር በድል ያወጣችኋል። እና ታገሱ። ኦኬ ታግሰናል። መከራውን ስትታገሱት ግን በትዕግስት ስታልፉት መከራውን እያለቀሳችሁ ሳይሆን ምን እያደረጋችሁ? ከበሮ እየደለቃችሁ። እንዴት እንጸልይ? እንዴት እንጸልይ ካላችሁ ያዕቆብ ሲናገር ስትጸልዩ ግን ስትጸልዩ የሃይማኖት ጸሎት አይደለም። ስትጸልዩ ለእግዚአብሔር ሪፖርት አድርጎ መመለስ አይደለም። ጸሎት ምስጋና ነው። ጸሎት ዝማሬ ነው። ሰው ጦርነት ገጥሞ የሚያሸንፈው በመሳሪያ እና በቴክኖሎጂ አቅም ነው። ኢዮሳፍጥ የሚባል ንጉሥ በኳየር ነው ያሸነፈው። የገጠማችሁን ጠላት የምታሸንፉት እየዘመራችሁ ነው። እቤታችሁ ውስጥ የምስጋና መስዋዕት ሲሰማ ያለው ሸተተኝ፣ እልልታ ሸተተኝ፣ ዝማሬ ሸተተኝ፣ ሸተተኝ። እንዴት እንጸልይ? ሳንጠራጠር እንጸልይ። እንዴት እንጸልይ? እያመን እንጸልይ። እምነት የማይታየውን ነገር እንደሚታይ አድርጎ ያስቆጥረናል። እምነት ማለት በዚህ ግድግዳ ውስጥ መንገድ አለ ሲል እምነት አዎ አለ ይላል። ዓለም የምታምነው ጨብጣ ነው። ተስፋዬን ይዘዋል ሲባል አዎ ትላለች ጨብጠው። እምነት ግን አምኖ ነው የሚጨብጠው። አጠገባችሁ ላለ ሰው ግድ የለም እመን፣ ክብር ከፊትህ አለ በሉት። ትጨብጠዋለህ በሉት። ታየዋለህ በሉት። ለሰይጣን እድል ፋንታ አትስጠው። ይሄ መከራ ይቀየራል። ሳትጠራጠሩ ጸልዩ፣ በእምነት ጸልዩ። የሚጠራጠር ሰው ግን፣ በሁለት ሐሳብ የሚያነክስ ሰው ግን ከጌታ ዘንድ አንዳች ይሄ ሰልፍ ልዩ ልዩ ፈተና፣ የእምነት ፈተና ስለሚያልፍ ታገስ ይልሃል። በደስታ ተቀበለው ይልሃል። በእምነት ተቀበለው ይልሃል። ጸልይ ይልሃል። ሰምቻለሁ ይልሃል። የመሻገሪያ ጊዜ ደረሰ። የመውጫ ጊዜ ደረሰ። የመበልጸጊያ ጊዜ ደረሰ። የማግቢያ ጊዜ ደረሰ። የማገልገያ ጊዜ ደረሰ።